ሰላም ውድ ተማሪዎችና የቻናሌ ቤተሰቦች ሰላማችሁ ይብዛ እያልኩኝ ይህንን ቻናል ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ ድጋፋችሁ እንድትገልጹልኝ በአክብሮትና በትህትና እጠይቃለሁ። የማስተምርበት መንገድ ከተመቻችሁ ላይክ፣ ሰብስክራይብ እንዲሁም ሼር ማድረጉ ቀጥሉበት እያልኩኝ የማስተምርበት መንገድ ደግሞ ካልተመቻችሁ ከስር ባለው ኮሜንት ላይ ጻፉልኝ። በዛሬው ትምህርታችን የምናየው ኢትዮጵያን ዩኒቨርሲቲ ኤንትራንስ ኤግዛም ፓርት 4 ይሆናል ማለት ነው። ይህ ጥያቄ በ2004 ዓመተ ምህረት በኢትዮጵያ ፈተናዎችና ምዘናዎች ኤጀንሲ ተዘጋጀ ነበረ። ስለዚህ ዛሬ የምናየው የ11ኛ ክፍል ጂኦግራፊ ትምህርት ዩኒት 3 ላይ በ2004 ዓመተ ምህረት የወጡ ጥያቄዎችን እንሰራለን ማለት ነው። ግሬድ 11 ጂኦግራፊ ዩኒት 3 ፊዚካል ጂኦግራፊ ኦፍ አፍሪካ። ወደ መጀመሪያው ጥያቄ ስናልፍ which of the following soil groups of Africa exhibits characteristics that are similar to those of vertisoil during dry and wet season? ከቨርቲሶይል ጋር ተመሳሳይ የሆነው ወይንም ተመሳሳይ ካራክተሪስቲክስ ሼር የሚያደርገው ሶይል ታይፕ የትኛው ነው? ኤ አክሪ ሶይል፣ ቢ ኒቶ ሶይል፣ ሲ ፍሉቪ ሶይል፣ ዲ ሉቪ ሶይል። አክሪ ሶይል እና ኒቶ ሶይል እንዲሁም ፍሉቪ ሶይል ተመሳሳይ አይነት ካራክተሪስቲክስ ያላቸው ሶይል ታይፖች ናቸው። እነዚህ ሶይል ታይፖች ከፍተኛ የሆነ የውሃ መጠን ባለባቸው ቦታዎች የሚገኙ የአፈር አይነቶች ናቸው። አክሪ ሶይል እና ኒቶ ሶይል ከፍተኛ የሆነ ሬንፎል ያለባቸውና ከፍተኛ የሆነ መልክዓ ምድራዊ አቀማመጥ ያለባቸው እንዲሁም ሞስት ፈርታይል የሆኑ ሶይል ታይፖች ናቸው። ከሁለቱ በተለይ ኒቶ ሶይል ዴንስሊ ፖፑሌትድ ሶይል ብለን እንጠራዋለን። ብዙ የኢትዮጵያ ህዝብ ወይም ብዙ የአፍሪካ ህዝብ ለግብርና የሚጠቀመው የአፈር አይነት ኒቶ ሶይል ነው ወይንም ሬድ ባዛልቲክ ሶይል ተብሎ ይጠራል። ሲ ፍሉቪ ሶይል ነው። ፍሉቪ ሶይል ማለት ብዙ ጊዜ የምናገኘው ሎወር ኮርስ ኦፍ ሪቨር የወንዞች መጨረሻ ላይ የምናገኘው ሶይል ታይፕ ነው። ሉቪ ሶይል ደግሞ የምናገኘው ድራይ እና ዌት የሆኑ ኤሪያዎች ላይ ነው ወይንም ሾርቴጅ ኦፍ ሞይስቸር ሊሆን ይችላል። ነገር ግን ብዙ ጊዜ የምናገኘው ድራይ እና ዌት ሲዝን የሚፈራረቅባቸው የዓለማችን ክፍሎች ላይ ሉቪ ሶይል እናገኘዋለን። ስለዚህ which one is similar with vertisoil? The answer is D ሉቪ soil. Why? Because vertisoil contain highest amount of clay content similar with ሉቪ soil. vertisoil ከፍተኛ የሆነ ክሌይ ሶይል ወይም ከፍተኛ የሆነ ኒውትረንት ስለሚይዝ ወተር ሎክድ ኔቸር ነው። ውሃን የማቆር ጸባይ ያለው የአፈር አይነት ነው። ስለዚህ ቨርቲሶይል እና ሉቪ ሶይል ተመሳሳይ አይነት ካራክተሪስቲክስ ሼር ያደርጋሉ ማለት ነው። በሁለተኝነት የምናየው ጥያቄ which of the following characteristically grown on swampy or waterlogged ground? ከሚከተሉት የእጽዋት አይነቶች መካከል ረግረጋማ በሆኑ ቦታዎችና ውሃ በሚያቁሩባቸው ቦታዎች የሚበቅለው የእጽዋት አይነት የትኛው ነው? ኤ ባምቦ ፎረስት፣ ቢ ትሮፒካል ሳቫና፣ ሲ ማንግሮቭ ቬጌቴሽን፣ ዲ ሜዲትሬኒያን ቬጌቴሽን። which one is the answer? ባምቦ ፎረስት፣ ትሮፒካል ሳቫና፣ ማንግሮቭ ቬጌቴሽን፣ ሜዲትሬኒያን ቬጌቴሽን። The answer for this question is C. Because mangrove vegetations are a kind of vegetation, they are located in waterlogged ground or in the swampy areas. But bamboo forest is located in the highland forests. Tropical savanna located in the savanna grassland or the area is nearest to the desert regions. ሜዲትራኒያን ቬጌቴሽን ሎኬትድ ኢን ዘ ሜዲትራኒያን ክላይሜት ይሆናል ማለት ነው። ስለዚህ መልሳችን ማንግሮቭ ቬጌቴሽን ይሆናል ማለት ነው። የአንደኛው ጥያቄ መልስ ዲ ነው። ሁለተኛው ጥያቄ መልስ ደግሞ ሲ ይሆናል ማለት ነው።
በሶስተኝነት የምናየው ጥያቄ which of the following river is believed to have the highest potential for the production of hydroelectric power? ለሃይድሮኤሌክትሪክ ወይም ለኃይል ማመንጫነት ከፍተኛ የሆነ አቅም ያለው ወንዝ የትኛው ነው? ከፍተኛ የሆነ ፖቴንሻል A the Nile River, B the Niger River, C the Congo River, D the Zambezi River. Which one is the answer? A the Nile River, B the Niger River, C the Congo River, D the Zambezi River. The answer is the Congo River. Why? Because Congo River have less water fluctuation and this river is located along equatorial rainforest regions of Africa. ስለዚህ ከነዚህ ወንዞች መሃል ከፍተኛ ፖቴንሻል ያለው ኮንጎ ሪቨር ይሆናል ማለት ነው። አራተኛው when does a cyclonic or frontal rainfall occur? ሳይክሎኒክ ወይንም ፍሮንታል የዝናብ አይነት ተብሎ የሚጠራው መቼ ነው የሚፈጠረው? ወይም የትኛው ኤሪያ ላይ ነው ሊፈጠር የሚችለው? A when hot air rises to greater heights and cools. B when wind is coming from warm and cold air converge. C when rain-bearing winds descend from higher to lower ground. D when wind is coming from warm areas make contact with mountain. Which one is the answer for this question? A when hot air rises to greater heights and cools. B when wind is coming from warm and cold air converge. C when rain-bearing winds descend from higher to lower grounds. D when wind is coming from warm areas make contact with mountain. The answer for this question is B. Why? Because the combination or the meeting of warm and cold air converges it form fronts. ስለዚህ በሁለት ነፋሶች ምክንያት አንዱ ሞቃት አንዱ ደግሞ ቀዝቃዛ በሆኑ ነፋስ መሃል የሚፈጠር ባውንደሪ አለ። ይሄ ባውንደሪ ፍሮንት ተብሎ ይጠራል። ስለዚህ ሳይክሎኒክ ሬንፎል የሚፈጠረው በእነዚህ በሁለቱ ምክንያቶች ወይም በሁለቱ ዋርም እና ኮልድ በሆኑ ነፋሶች ነው። አንዱ ከሞቃት ኤሪያ የሚነሳ ሁለተኛው ደግሞ ከቀዝቃዛ ቦታ የሚነሳ ማለት ነው። ነገር ግን A when hot air rises to greater heights and cools ሲል ሃይት ሲል ማውንቴን ማለት ነው። ስለዚህ ከማውንቴንን ቤዝ አድርጎ የሚፈጠር ሬንፎል ኦሮግራፊክ ይባላል። ሲ when rain-bearing winds descend from higher to lower ground ይሄ ደግሞ ከሃየር ወደ ሎወር ግራውንድ ወተር ሼድ ሬን ሻዶ የሚባል ነገር ይፈጥራል ወይም ዝናብ የሌለበት ቦታ ይሆናል ማለት ነው። D when wind is coming from warm area make contact with mountain it forms orographic rainfall ይሆናል ማለት ነው። ስለዚህ መልሳችን የሶስተኛው ጥያቄ መልስ ሲ ሲሆን የአራተኛው ጥያቄ መልስ ደግሞ ቢ ይሆናል ማለት ነው። እንግዲህ አራተኛው ጥያቄያችን ስናይ በቀለል ባለ መንገድ ዓለማችን ላይ 3 አይነት ሬንፎል ታይፖች አሉ። አንደኛው ሬንፎል ኦሮግራፊክ ይባላል። ኦሮግራፊክ እንለዋለን። the first one is called ኦሮግራፊክ እንግዲህ ይሄ ኦሮግራፊክ ሬንፎል የሚፈጠረው ተራራዎችን ተከትሎ ወይ ማውንቴንስ የሆኑ ቦታዎች ወይ መልክዓ ምድራዊ አቀማመጦችን ተከትሎ ነው ማለት ነው። ለምሳሌ አንድ ኤር ራይዝ አፕ ሲያደርግ ማውንቴኑ ራይዝ አፕ ሲያደርግ ልክ ፒክ ላይ ሲደርስ ሬንፎል ፎርም ያደርጋል በአንደኛው ሳይድ ኦፍ ማውንቴን ማለት ነው። ይህ ሳይድ ምን ይባላል? ሊዋርድ ብለን እንጠራዋለን። ከፍተኛ የሆነ ሬን ያለበት ቦታ ሊዋርድ ሊዋርድ ማለት ዝቅተኛ የሆነ ሬንፎል ያለበት ማለት ነው። ችኛው ሳይድ ማለት ነው። ወይንም ሬን ሻዶ ብለን የምንጠራው ቦታ ነው ማለት ነው። ነገር ግን እቺ ሊዋርድ የምናገኛት በተራራው ተቃራኒ ቦታ ነው ማለት ነው። ዊንድ ዋርድ ግን ልክ ሬንፎል የሚያገኙ ቦታ ወይም ሞስቸር ዊንድ ያለበት ነው ማለት ነው። ስለዚህ ዓለማችን ላይ ኦሮግራፊክ ሬንፎል ስንል ሁለት ሳይድ አሉ ብለናል ማውንቴናችን። ይሄኛ ቦታ ላይ ዊንድ የሚመጣ ከሆነ እዚህ ኤሪያ ላይ ሬን ፎርም ያደርጋል እዚህ ኤሪያ ማለት ነው። ስለዚህ ይሄ ቦታ ምን አልነው?
ዊንድ ዋርድ እንለዋለን። ዊንድ ዋርድ ከፍተኛ የሆነ ዝናብ የሚያገኘው ቦታ ማለት ነው። ነገር ግን ሃየር ግራውንድ ዲሴንድ ያለን ደግሞ ወደ ታች ሲወርድ ደግሞ ምን ይፈጥርናል? ሊዋርድ የሚባል ቦታ ይፈጥራል ማለት። ሊዋርድ ማለት ሊዋርድ ዝናብ የሌለበት ቦታ ማለት ወይንም ዴዘርት ማለት ነው። ሊዋርድ ማለት ወይንም ሬን ሻዶ ተብሎ ይጠራል። ሬን ሻዶ። ስለዚህ በዚህ አይነት መንገድ የሚፈጠር ሬንፎል ኦሮግራፊክ ይባላል። ሬንፎል ፎርምድ አዝ ሪዛልት ኦፍ ማውንቴንስ። ሁለተኛው ሬንፎል ታይፕ ደግሞ ኮንቬክሽናል እንለዋለን። ኮንቬክሽናል እንለዋለን። ይህ ኮንቬክሽናል የሚፈጠረው ቢኮዝ ኦፍ ሃይ ቴምፕሬቸር ኦር ኤቫፖሬሽን የሚፈጠር ሬንፎል ኮንቬክሽናል ይሆናል ማለት ነው። ለምሳሌ ዜር ኢዝ ሰንላይት አለን። ዘንድ ከሰንላይት የሚመጣው ራዲዬሽን ወይንም ጨረር ግራውንዱን ሂት ሲያደርገው ግራውንዱን ሲመታው ሙቀቱ ዳይሬክት መሬት ላይ ሲደርሰው ምን ይሆን? ይመለሳል ማለት ነው። ልክ ይሄ ቦታ ከሞቀ በኋላ የሚወጣው ትነት ከፍታው የጨመረ የተነነው አየር ከፍታው የጨመረ ሲሄድ ክላውድ ፎርም ያደርጋል። ዘን ፋይናሊ ኢት ፎርምስ ሬን። እንደዚህ አይነት ሬንፎል ኦሮግራፊክ ብለን እንጠራዋለን። እንደዚህ አይነት ሬንፎል ኮንቬክሽናል ሬንፎል ብለን እንጠራዋለን ማለት ነው። ሶስተኛው ሬንፎል ታይፕ ደግሞ ሳይክሎኒክ ያልነው ነው። ሳይክሎኒክ ቢኮዝ ዘ ኮንቨርጀንስ ኦፍ ዋርም ኤር አለ ፕላስ ኮልድ ኤር አለን። ስለዚህ ዋርም ኤሩ ማሱ ዝቅተኛ ስለሆነ ወደ ላይ ከፍ ይላል። ኮልድ ኤሩ ደግሞ ማሱ ከፍተኛ ከታች ይሆናል። ስለዚህ በሂደት ይሄ ዋርም ኤሩ የቀዘቀዘ ይሄዳል ማለት ነው። በዚህ ሂደት ሳይክሎኒክ ወይንም ፍሮንታል ሬንፎል ይከሰታል ማለት ነው። በቀጣይ የምናየው ጥያቄ አምስተኛው ጥያቄያችን የሚሆነው which of the following landform of Africa come into being mainly as a result of folding? ከሚከተሉት መልክዓ ምድራዊ አቀማመጦች መሀል በፎልዲንግ የተፈጠረው ወይም በመሬት መታጠፍ የተፈጠረው መልክዓ ምድር የትኛው ነው? ኤ ዚ አትላስ ማውንቴን፣ ቢ ዘ ሌክ ሪጅን ኦፍ ኢትዮጵያ፣ ሲ ዘ ኢስት አፍሪካን ሪፍት ቫሊ፣ ዲ ዘ ማውንቴን ኦፍ ኢስት አፍሪካ። which one is the answer associated with folding? The answer is A the Atlas Mountain። ምክንያቱም ፎልዲንግ ምክንያት ስንል ቤንዲንግ ኦር ራፕቸሪንግ ኦፍ እርዝ ማለት ነው። የመሬት መታጠፍ ማለት ነው። ሁለት ተቃራኒ ፎርሶች ወደ አንድ ዳይሬክሽን ሲገፋፉ የመሀሉ ቦታ ምን ያደርጋል? ቤንድ ያደርጋል። በዚህ ምክንያት ምን ፎርም ያደርጋል? ፎልድ የሚባሉ ማውንቴኖች ይፈጠራሉ ማለት ነው። እነዚህ ፎልድ ማውንቴኖች የሚገኙት አፍሪካ ላይ አንደኛ ኖርዝ ዌስት አፍሪካ ላይ ነው። ኖርዝ ዌስት አፍሪካ ማለት አልጄሪያ፣ ሞሮኮ፣ ቱኒዚያ አካባቢ ማለት ነው። እንዲሁም ሪፐብሊክ ኦፍ ሳውዝ አፍሪካ። ስለዚህ በጥያቄያችን መሰረት አትላስ ማውንቴን የት ነው የሚገኘው? ኖርዝ ዌስት አፍሪካ ነው። ኬፕ ሬንጅ ወይም ግሬት ካሮ የሚገኘው ደግሞ ሪፐብሊክ ኦፍ ሳውዝ አፍሪካ ውስጥ ነው። ዘ ሌክ ሪጅን ኦፍ ኢትዮጵያ ኢዝ ፎርምድ አዝ ሪዛልት ኦፍ ቮልካኒዝም ወይንም ፎልቲንግ ነው ማለት ነው፣ በመሬት መሰንጠቅ። ሪፍት ቫሊ ቢኮዝ ኦፍ ፎልቲንግ ነው። ማውንቴንስ ኦፍ ኢትዮጵያ ኢስት አፍሪካ ቢኮዝ ኦፍ ቮልካኒዝም ነው። ስለዚህ መልሳችን ዚ አትላስ ማውንቴን ይሆናል ማለት ነው። ስድስተኛ which of the following water body does not wash the shore of Africa? አፍሪካን በምንም ሁኔታ ተች የማያደርገው ሾር ላይን ወይም ወተር ቦዲ የትኛው ነው? ኤ ኢንዲያን ኦሽን እንግዲህ ተች ያደርገዋል። ቢ the Gulf of Aden፣ ሲ the Arabian Sea፣ ዲ the Mediterranean Sea። which one is the answer? እንግዲህ ይሄን ማፕ ማየት ነው። እዚህ ማፕ ላይ ያሉ ወተር ቦዲዎችን ማየት ነው። እዚህ ጋር የሚገኘው አትላንቲክ ኦሽን አለን። እዚህ ጋር የሚገኘው ኢንዲያን ኦሽን አለን። እዚህ ጋር ኢንዲያን ኦሽን፣ አትላንቲክ ኦሽን፣ ሂር ሜዲትራኒያን ኦሽን እዚህ አለ፣ እንዲሁም ሬድ ሲ እዚህ አለን ማለት ነው። ሶ the answer for this question is the Arabian Sea ይሆናል ማለት ነው። ምክንያቱም ኢንዲያን ኦሽን የሚገኘው ዌስት ኦፍ አፍሪካ ነው። ሜዲትራኒያን ሲ ኖርዝ ኦፍ አፍሪካ፣ ገልፍ ኦፍ ኤደን ኖርዝ ኢስት ኦፍ
አፍሪካ ነው። ሶ አረቢያን ሲ ደግሞ የሚገኘው ሚድል ኢስት ውስጥ ነው ማለት ነው። ስለ ዘ አንሰር ኢዝ ዲ አረቢያን ሲ። ሰባተኛ which one of the following ocean currents has the least effect on the climate of Africa? በአፍሪካ ክላይሜት ላይ በጣም ዝቅተኛ ወይም ትንሽ ተጽዕኖ ያለው ኦሽን ከረንት ወይም ቀላይ ሞገድ የትኛው ነው? ኤ ቤንጉዌላ፣ ቢ ካናሪስ፣ ሲ ሞዛምቢክ፣ ዲ ላብራዶር። which one is the answer? ኤ ቤንጉዌላ፣ ቢ ካናሪስ፣ ሲ ሞዛምቢክ፣ ዲ ላብራዶር። which ocean current have the least effect on the climate of Africa? the answer is ላብራዶር is the answer። ምክንያቱም ቤንጉዌላ ኦሽን ከረንት ማለት እዚህ ጋር ነው የምናገኘው። ቤንጉዌላ is here ካናሪ እዚህ ጋር ነው ያለው ካናሪስ። እንዲሁም ሞዛምቢክ ኦሽን ከረንት ነው የምናገኘው እዚህ ጋር ነው። ሞዛምቢክ ኦሽን ከረንት ኒርቱ ሞዛምቢክ። እዚህ ጋር ናሚቢያ አካባቢ ቤንጉዌላ አለን። ኖርዝ ዌስት አፍሪካ አካባቢ ካናሪስ አለን። ሞዛምቢክ አካባቢ ደግሞ ሞዛምቢክ ኦሽን ከረንት አለን። ስለዚህ ሶስቱም አፍሪካን ተች ያደርጋሉ። ሰው አፍሪካን ተች የሚያደርገው ወይም አፌክት የሚያደርገው የትኛው ነው? ላብራዶር ነው ማለት ነው። ዲ ላብራዶር የምናገኘው በካናዳ እና በግሪንላንድ መሀል የሚገኝ ኦሽን ከረንት ነው ማለት ነው። ሶ ላብራዶር ኢዝ ሎኬትድ ኢን ዘ ካናዳ ኤንድ ግሪንላንድ ሶ ኢት ሃቭ a least effect on the climate of Africa። ሶ መልሳችን የአምስተኛው ጥያቄ መልስ ኤ ይሆናል። የስድስተኛው ጥያቄ መልስ ሲ፣ የሰባተኛው ጥያቄ መልስ ዲ ይሆናል ማለት ነው። ዲ፣ ሲ ኤንድ ኤ ይሆናል ማለት ነው። በቀጣይ የምናየው ስምንተኛው ጥያቄ ነው። which one of the following may not be affect the relief of a given geographic unit? ከሚከተሉት ውስጥ ሪሊፍ ወይ መልክዓ ምድራዊ ተጽዕኖ ማያሳድርበት የትኛው ነው? ኤ ሬንፎል፣ ቢ ሌንግዝ ኦፍ ዴይ ኤንድ ናይት፣ ሲ ፖፑሌሽን ሴትልመንት፣ ዲ ቪዚቢሊቲ ቢትዊን ቱ ፖይንት ዊዝን ዘ ኤሪያ። which one is the answer? ሬንፎል ስንል አልቲቲዩድ ኢንክሪዝ፣ አልቲቲዩድ በጨመረ ቁጥር ሬንፎላችን በዛው መጠን ኢንክሪዝ ያደርጋል። ፖፑሌሽን ሴትልመንት አልቲቲዩድ በጨመረ ቁጥር የሰዎች አሰፋፈር የቀነሰ ይሄዳል። ፖፑሌሽን ነምበር ዲክሪዝ። ቪዚቢሊቲ ኦር አልቲቲዩድ ኢንክሪዝ፣ ቪዚቢሊቲ ዲክሪዝ። በቦታዎች መካከል ያለ እይታ ቪዚቢሊቲ ስንል ሁለት ያሉ ቦታዎች ማለት ነው። ለምሳሌ ፕሌስ ኤ እዚህ ያለን፣ ፕሌስ ቢ ደግሞ እዚህ ያለን። ፕሌስ ኤ እና ፕሌስ ቢ መታየት አይችሉም። they are not intervisible. why? because the higher ground block the 2 points. so which one is the answer? መልሳችን የትኛው ነው ማለት ነው? the answer is B length of day and night። ይሄ ምንም ከሪሊፍ ጋር ሳይሆን ከሰንላይት ሙቭመንት ጋር የተያያዘ ነው ማለት ነው። or the apparent movement of the sun or the location of the area or the latitude ጋር የተያያዘ ነው ማለት ነው። ዘጠነኛ why do African farmers tend to burn savanna woodlands each year? A to increase the amount of rainfall, B to improve the fertility of the soil, C to promote the growth of fresh grass for the livestock, D to destroy dangerous vectors such as mosquitoes that transmit malaria. so the answer is የአፍሪካ ወይም ሳቫና አካባቢ የሚኖሩ የአፍሪካ ላይ የሚኖሩ ገበሬዎች ለምንድን ነው ሳሩ ላይ እሳት የሚለቁበት ወይም የሚያነዱት? because to promote the growth of fresh grasses for their livestock. so the answer is C። ስለዚህ ስምንተኛው ጥያቄያችን መልሳችን ቢ ይሆናል። ዘጠነኛው ጥያቄ መልሳችን ሲ ይሆናል ማለት ነው። በቀጣይ የምናየው አስረኛው ጥያቄ ነው። question number 10 which of the following part of Africa has the wettest rainy season? ዌተስት ወይም እርጥበታማ የሚባል ዝናብ ያለው የትኛው የአፍሪካ ክፍል ነው? ኤ the coastal areas of Namibia, B the coastal plains of the Horn of Africa, C the coastal areas of Mozambique, D the coastal areas of Maghreb region. which one is the answer? the wettest region ወይም እርጥበታማ የሆነው ማለት ነው። ስለዚህ ማግረብ ሪጅን ማለት ይሄ ቦታ ነው። አልጄሪያ፣ ሞሮኮ፣ ቱኒዚያ ያሉበት አካባቢ ማግረብ ሪጅን ይባላል፣ ወይንም ኖርዝ ዌስት አፍሪካ ብለን እንጠራዋለን። ሞዛምቢክ እዚህ ጋር ነው የምናገኘው፣ ዋርም ኦሽን ከረንት ያለበት ማለት ነው። ሞዛምቢክ ኦሽን ከረንት ያለበት፣ ናሚቢያ ኮልድ ኦሽን ከረንት ወይም ቤንጉዌላ ኦሽን ከረንት ያለበት ነው። እንዲሁም ሆርን ኦፍ አፍሪካ እዚህ ጋር ኢንዲያን ኦሽን ሪጅን ማለት ነው፣ ወይንም ሞዛምቢክ
ኦሽን ከረንት በተወሰነ መጠን ቦታውን ወይም ከረንቱ ሙቭ ያደርጋል ማለት ነው። ሶ which one is the answer? The answer for this question is the coastal area of Mozambique. Why? Because coastal area of Mozambique have warm ocean current. ሞቃት የሚባል ኦሽን ከረንት ስላለው ነው ማለት ነው። እንግዲህ ከዋርም ኦሽን ከረንት እና ከኮልድ ኦሽን ከረንት ዝናብ የሚፈጥረው የትኛው ነው? ዋርም ኦሽን ከረንት ነው። ምክንያቱም ኦሽን ከረንት ወይም ውሃው ሙቀት ይዘዋል ማለት በውስጡ የተወሰነ የሆነ እርጥበት አለ ማለት ነው። ምክንያቱም ሙቀቱ ውሃው ስለሚያተን ነው። ነገር ግን ኮልድ ነው ስንል በውስጡ ምንም አይነት ሙቀት የለም ማለት ነው። በውስጡ ምንም ሙቀት ካልታመቀ ውሃው ላይ ኢሪዝ ድራይ ነው ወይ ደረቅ ነው ማለት ነው። ስለዚህ ናሚቢያ እዚህ ጋር ኮልድ ኦሽን ከረንት ነው። ኖርዝ ዌስት አፍሪካ ሃይ ማውንቴን አለ እዚህ ጋር አትላስ የሚባል ማውንቴን፣ በዚህ ምክንያት አሁንም አፌክት ይሆናል ማለት ነው። እንዲሁም ሆርን ኦፍ አፍሪካ እዚህ ጋር ሎላንድ ወይም እነዚህ ዝቅተኛ ስፍራዎች ዴዘርት ስለሆኑ እነዚህ ቦታዎች ሁሉ ድራይ ይሆናሉ በተወሰነ መጠን ማለት ነው። ነገር ዘ ሞር ዌተስት ኢዝ ዘ ኮስታል ኤሪያስ ኦፍ ሞዛምቢክ። 11ኛ which of the following countries has a climatic pattern that is strongly influenced by its proximity to a cold ocean current? the cold ocean current በጣም ቅርብ የሆነው የትኛው ሪጅን ነው? በኮልድ ኦሽን ከረንት ክላይሜቱ አፌክት ይደረጋል። ሶ which country? A Zambia, B Tanzania, C Namibia, D Mozambique. A Zambia, B ታንዛኒያ፣ ሲ ሞዛምቢክ፣ ዲ ናሚቢያ። እንግዲህ ሞዛምቢክ፣ ታንዛኒያ እና ዛምቢያ ቦታዎች የሚገኙት ሞዛምቢክ ዋርም ኦሽን ከረንት አካባቢ ነው፣ ወይንም እርጥበታማ የሆነ ኦሽን ከረንት ያለበት ቦታ ነው። ነገር ግን ናሚቢያ የሚገኘው እንዲሁም እዚህ ካላሃሪ ዴዘርት እና ናሚቢያ ዴዘርት እዚህ ነው የሚገኙት። እዚህ አካባቢ ኮልድ ኦሽን ከረንት አለ ማለት ነው። ሶ ዚ አንሰር ኢዝ ናሚቢያ። 12ኛ what is the major factor that explains the very high summer temperatures of African countries such as Chad and Niger? እንግዲህ አፍሪካ ውስጥ ቻድ እና ኒጀር ከፍተኛ የሆነ ቴምፕሬቸር አላቸው ዲዩሪንግ ሰመር ሲዝን። ምክንያቱ ምንድን ነው? አንደኛ እንግዲህ ቻድ እና ኒጀር እዚህ ነው የሚገኙት። ኒጀር እና ቻድ እንግዲህ ከውቅያኖስ ያላቸው ዲስታንስ ማየት ይቻላል። እንዲሁም ጂኦግራፊክ ሳይዛቸው ማየት እንችላለን። ቦታዎች ላይ ያሉ ፕላቶዎችንም ማየት እንችላለን። the distance from the sea, their lack of rain bearing clouds, the immense geographic size, the lack of plateau and mountain. So which one is the answer for this question? The answer for this question is the distance from the sea. Why? Because Niger and Chad is located in the center of Africa or in the Sahel region. The area is far from Atlantic and Mediterranean Sea. አትላንቲክ ኦሽን ኤንድ ሜዲትራኒያን። በዚህ ምክንያት መልሳችን ኤ ይሆናል ማለት ነው። ስለዚህ የ10ኛው ጥያቄ መልሳችን ሲ ይሆናል። የ11ኛው ጥያቄ መልሳችን ሲ ይሆናል። የ12ኛው ጥያቄ መልሳችን ኤ ይሆናል ማለት ነው። በቀጣይ የምናየው ጥያቄ what is the most extensive type of landform on the African continent? አፍሪካ ውስጥ ካሉ መልክዓ ምድራዊ አቀማመጦች አብዛኛው ቦታ የሚሸፍነው የትኛው ነው? ኤ ፕላቶ፣ ቢ lowlands and plain፣ ሲ mountain and hills፣ ዲ river valley and basins። which one is the answer? A plateaus, B lowlands and plains፣ C mountains and hills፣ D river valleys and basins። the answer is ከዛ በፊት አፍሪካ ጠቅላላው 4% ማውንቴንስ፣ 71% ፕላቶ፣ 25% ፕሌን አላት ማለት ነው። ስለዚህ የአፍሪካ አብዛኛው መልክዓ ምድር ምንድነው ማለት ነው? ፕሌን which is 71% ነው። ኤዥያ አብዛኛው ቦታው ማውንቴኒየስ ነው ማለት ነው። አውሮፓ አብዛኛው ቦታው ፕሌን ነው ማለት ነው። ኖርዝ አሜሪካ አብዛኛው ቦታ ፕሌን ነው። ሳውዝ አሜሪካ አብዛኛው ቦታ ፕሌን ነው። ኦሺኒያ አብዛኛው ቦታ ፕሌን ነው ማለት ነው። ስለዚህ አብዛኛው የዓለማችን አህጉሮች የት ነው የሚገኙት? ፕሌን ላይ ነው፣ ዝቅተኛ ስፍራ ላይ ነው የሚገኙት ማለት ነው። ሜዳማ ስፍራዎች ላይ ነው የሚገኙት። ነገር ግን ኤዥያ ደግሞ የሚገኘው ማውንቴኒየስ ኤሪያ ላይ ነው። አብዛኛው ማውንቴን ነው ማለት። አፍሪካ ደግሞ አብዛኛው ፕላቶ ነው ማለት ነው። ከተራራ ያነሰ ማለት ነው። ሶ the answer is A። 14 which of the following is responsible for the present location of the continent that once formed the single supercontinent known as Gondwanaland? A volcanism፣ B faulting and folding፣ C continental drift፣ D erosion, transportation and pollution።
which one is the answer for this question? እንግዲህ ዓለማችን አንድ ወጥ የሆነች መሬት ክፍል ነበረች። ይሄ ወጥ የሆነው መሬት ክፍል ምናል ነው? ሱፐር ኮንቲነንት ተብሎ ይጠራል። ሱፐር ኮንቲነንት። ይሄ ሱፐር ኮንቲነንት ለሁለት ተከፈለ። ይሄ ለሁለት ሲከፈል ከላይ ያለው ምናል ነው? ጎንድዋና ላንድ ነው። ከታች ያለው ደግሞ ከላይ ያለው ሎወር ኤዥያል ነው። ከታች ያለው ደግሞ ጎንድዋና ላንድ ነው። ሎወር ኤዥያ ኤንድ ጎንድዋና ላንድ። ሎወር ኤዥያ ላይ የሚገኙት ላይክ ኢሮፕ፣ ኤዥያ እንዲሁም ግሪንላንድ፣ ኖርዝ አሜሪካ ናቸው። ጎንድዋና ላንድ ላይ የሚገኙት አፍሪካ፣ ሳውዝ አሜሪካ፣ አውስትራሊያ ይሆናሉ ማለት ነው። ስለዚህ ሀሳብ የሚገልጸው የትኛው ነው? ስለ ጎንድዋና ላንድ ስለ ሱፐር ኮንቲነንት የሚያወራው ሀሳብ የትኛው ነው? አማራጭ የትኛው ነው? the answer is ኮንቲነንታል ድሪፍት separation of ኮንቲነንት ማለት ነው። ኮንቲነንታል ድሪፍት ይሆናል ማለት ወይም ፕሌት ቴክቶኒክ the movement of ኮንቲነንት ነው ማለት ነው። 15 where do you find the richest and the most diverse wildlife concentration in Africa? አፍሪካ ውስጥ ብዙ አኒማሎችና ብዙ እጽዋቶች የምናገኝበት ፎረስት ታይፕ የትኛው ነው? የት ነው? ኤ ኢን ዘ ትሮፒካል ሬን ፎረስት፣ ቢ ኢን ዘ ዴዘርት ኤንድ ሰሚ ዴዘርት፣ ሲ ኢን ዘ ሳቫና ግራስላንድ፣ ዲ ኢን ሪቨር ቫሊ ሌክስ ኤንድ ስዋምፕ ላንድስ። ዲ አንሰር ኢዝ ኤ። ዋይ? ቢኮዝ ትሮፒካል ሬን ፎረስት ኢዝ ኮልድ ዘ ላንግ ኦፍ ዘ ወርልድ። የዓለማችን ሳምባ ተብሎ የሚጠሩ ዛፎች የሚገኙበት ነው ሬኒ ፎረስት። በጣም ረጃጅም ዴንስ ጥቅጥቅ ያሉ ኤቨርግሪን አመቱ ሙሉ አረንጓዴ የሆኑ አብዛኛው ሃርድ ውድ የሚባሉት የሚገኙበት የዓለማችን ክፍል ነው ማለት ነው። ስለዚህ አፍሪካ ውስጥ የምናገኘው ሞር ዴንስ የሆነ ዋይልድ ላይፍ የት ነው ማለት ትሮፒካል ሬኒ ፎረስት ውስጥ ይሆናል ማለት ነው። ስለዚህ መልሳችን የ13ኛው ጥያቄ መልስ ኤ ነው። የ14ኛው ጥያቄ መልስ ቢ ነው። ሲ ነው ሶሪ ኤ ቢ ሲ ኮንቲነንታል ድሪፍት የሚለው ማለት ነው። 15ኛው ደግሞ ትሮፒካል ሬኒ ፎረስት ይሆናል ማለት ነው። በቀጣይ የምናየው which of the following not a likely outcome of large scale deforestation and overgrazing? እንግዲህ የዲፎረስቴሽን እና የኦቨርግሬዚንግ አውትካም ወይም ውጤት ያልሆነ የትኛው ነው? ኤ ክላይሜት ቼንጅ የአየር ንብረት ለውጥ፣ ቢ ላንድ ግራዴሽን የአፈር ለምነት መቀነስ፣ የመሬት ኳሊቲ መቀነስ፣ ሲ ግሬተር ባዮዳይቨርሲቲ ብዙ እንስሳቶች እና ብዙ እጽዋቶች መኖር፣ ዲ ኢንክሪዝ ረኖፍ ኤንድ ፍለዲንግ ጎርፍና የአፈር መሸርሸር መጨመር። the answer for this question is A climate change, B land degradation, C greater biodiversity, D increased runoff and flooding. the answer is C greater biodiversity. 17 what common characteristic do you find among Atlas, Alps and Himalayas? በእነዚህ ሶስት ያንግ ፎልድ ማውንቴኖች መካከል ያለው አንድነት ምንድን ነው? ኤ they are all fold mountains, B all are found in Mediterranean region, C all are a result of tensional force, D they were formed during similar geological era. the answer for this question is A they are all fold mountain, B all are found in the Mediterranean region, C all are the result of tensional force, D they were formed during similar geological era. the answer is D they were formed during similar geological era. እንደውም እነዚህ ማውንቴኖች የተፈጠሩት ሴኖዞይክ ኤራ ላይ ሲሆን አልፓያን ኦሮጀኔሲስ ተብሎ ይጠራል የተፈጠሩበት ጊዜ። ስለዚህ they are not old አይደሉ ማለት ነው። B ሜዲትራኒያን ሪጅን ላይ ብቻ አይገኙ። C all are the result of tensional force ሳይሆን compressional force ቢሆን ልክ ነበረ። ስለዚህ መልሳችን D they were formed during similar orogenesis or geological era during alpine orogenesis ወይም ሴኖዞይክ ኤራ ይሆናል ማለት ነው። 18ኛው ጥያቄ if you travel from Congo Basin straight to central part of Chad, what are the major vegetation zone you may pass through? እንግዲህ ከኮንጎ ተነስታችሁ ከኮንጎ ቤዝ ተነስተን ወደ ኮንጎ ቤዝ ማለት እዚህ ጋር ነው። ከዚህ ተነስተን ወደዚህ ቦታ ብንመጣ
እንግዲህ ኮንጎ ቻድ እዚህ ነው የምትገኘው። ብንመጣ የምናገኛቸው እጽዋቶች እነማን ናቸው? ኢኳቶሪያል ሬንፎረስት፣ ሃይ ሰቫና፣ ፓርክ ሰቫና፣ ቶርኒስ ከርብ። ኢኳቶሪያል ሬንፎረስት፣ ፓርክ ሰቫና፣ ሃይ ሰቫና ኤንድ ቶርኒስ ከርብ። ኢኳቶሪያል ሬንፎረስት፣ ቶርኒስ ሰቫና፣ ሃይ ሰቫና ኤንድ ፓርክ ሰቫና። ዲ ትሩስ ሰቫና፣ ኢኳቶሪያል ሬንፎረስት፣ ፓርክ ሰቫና ኤንድ ቶርኒስ ከርብ። ሶ ዊች ዋን ኢዝ ዘ አንሰር? እንግዲህ እዚህ ጋር ኮንጎ ቤዚን ብለን የምንጠራው ቦታ ያለው የእጽዋት አይነት ትሮፒካል ሬኒ ፎረስት ነው። ከዛ የምናገኛቸው ሶስቱ ግራስላንዶች ወይም ሳቫናዎች ናቸው ማለት ነው። ትሮፒካል ውስጥ የሚገኙ ግራስላንዶች ሳቫና ስለሚባሉ፣ ቴምፕሬት ውስጥ የሚገኙ ግራስላንዶች ደግሞ ፓራሪስ ይባላሉ። ግን እኛ የምንፈልገው የትኛው ሳቫና ላይ ያሉት ሶስቱ ግራስላንዶች ማለት ነው። የግራስላንዶች ኦርደርን እናያለን ማለት ነው። ስለዚህ እዚህ ጋር ትሮፒካል ሬን ፎረስት፣ ከዛ የምናገኘው ፓርክ ሳቫና እናገኛለን። ከዛ ሃይ ሳቫና እናገኛለን። ከዛ ቶርኒስ ከርብ እናገኛለን ማለት ቻድ ላይ። ሶ ዚ አንሰር ፎር ዚስ ኩዌሽን ኢዝ ቢ ይሆናል ማለት ነው መልሳችን። ዚ አንሰር ኢዝ ቢ ይሆናል ማለት ነው መልሳችን። 19ኛው ጥያቄ which one of the following conservation measure is feasible to tackle the problem of deforestation due to urban expansion? እንግዲህ ከተሞች ላይ በከተሞች መስፋፋት ምክንያት ዲፎረስቴሽን በከፍተኛ ሁኔታ እየጨመረ ይገኛል። ስለዚህ በዚህ ሂደት ውስጥ አርባናይዜሽንን ወይም ይሄ ፎረስት ፕላንቲንግን ወይንም ይሄ ዲፎረስቴሽን ታክል የምናደርግበት የምንከላከልበት አርባን ኤክስፓንሽን ሜካኒዝም የትኛው ነው? ኤ አፎረስቴሽን አፎረስቲንግ or which is afforestation, B reforestation, C social forestry, D master planning. The answer for this question is afforestation means planting of tree within a bare land. Reforestation means planting of trees again and again within ያ ማለት አንድ ቦታ በዛፍ ሊሸፈን ይችላል። ያ በዛፍ የተሸፈነው ቦታ ዛፉ ከተጨፈጨፈ ወደ ድጋሚ የምንተክልበት ከሆነ ሪፎረስቴሽን ነው የሚሆነው። ሶሻል ፎረስተሪ ማስተር ፕላን አንሰር ኢዝ ሲ ሶሻል ፎረስተሪ ይሆናል። 20ኛው ጥያቄ one of the following may not explain best the oldest rock of Africa which is crystalline basement rock. ማይገልጸው የትኛው ነው? A. It covers a small part of Africa. B. It's highly complex in its formation. C. Rich in gold and copper minerals. D. Mainly covered by other layer of rock. Which one is the answer? The answer for this question is A is not correct. Why? Because crystalline basement rock cover 2/3 of African land masses. 2/3 which means large ነው ማለት ነው። It is not small. It is most complex. It is rich in gold and copper and it is mainly covered by other layer of rocks. So they are different kind of rocks are overlay on crystalline basement rock. For example, in Ethiopia, the crystalline basement complex rock is covered by crystalline basement rock አለን። then next sedimentary rock አለን። next sedimentary volcanic rockዎች አሉ ማለት ነው። ስለዚህ ኦቨርሌይ ሮኮች ይሄኛው ሜታሞርፊክ ስለሆነ ማለት ነው። ሶ ዚ አንሰር ኢዝ ኤ ይሆናል ማለት ነው። ስለዚህ መልሳችን 19ኛው ሶሻል ፎረስትሪ፣ 20ኛው መልሳችን የሚሆነው ኤ ነው ማለት ነው። Next question is 21. Which one of the following factor has the least effect on population distribution of Africa? በጣም ዝቅተኛ የሆነ ኢፌክት ያለው የትኛው ነው ፖፑሌሽን ዲስትሪቢዩሽን ላይ? A. climate, B. water source, D. religion, C. religion, D. conflict and war. Which one of the following has the least effect on population distribution of Africa? A. climate, B. water source, C. religion, D. conflict and war. Which one is the answer for this question? The least effect on population distribution. በህዝብ አሰፋፈር ላይ ዝቅተኛ የሆነ ተጽዕኖ ያለው የትኛው ነው? Climate, water resource and conflict are high effect, but religion is the least effect. So the answer is C. Question number 21, answer is C. Question number 22. Which region of Africa has most diverse climatic condition and biodiversity? A. East Africa, B. West Africa, C. Central Africa, D. Southern Africa. It is a very simple question. The answer is East, Western, Central or Southern Africa.
The answer is Central Africa. Why? Because Central Africa is covered by tropical rainforest, specifically the Congo basins. So the answer is C. Question number 23. Which one of the following techniques is the most common to represent relief and elevation on standard topography map? The answer is A. Contour line, B. Altitude, C. Hatches, D. Shaded relief. Representation of relief and elevation on standard topographic map. The answer is contour lines. ስለዚህ ጥያቄያችን 21ኛው ጥያቄ መልስ ሲ ነው። 22ኛው ጥያቄ መልሳችን ሲ ነው። 23ኛው ጥያቄ መልሳችን ኤ ይሆናል ማለት ነው። ኔክስት ኩዌስችን 24ኛው ነው። To which geological period do you associated extensive coal formation in Africa? አፍሪካ ውስጥ ኮል ፎርሜሽን አሶሲየት የሚያደርገው ኤራ የትኛው ነው? ኤ ጁራሲክ፣ ቢ ክሬታሺየስ፣ ዲ ሲ ፓሊዮዞይክ፣ ዲ ካርቦኒፈረስ። which one is the answer? Jurassic is the formation of which kind of rock? Which kind of rock? The digrite. Which kind of rock formed? A Jurassic, B Cretaceous, C Paleozoic, D Carboniferous. The answer is D Carboniferous ይሆናል ማለት ነው። 25. Which of the following cities experience the largest annual range of temperature? A Tripoli in Libya, B Kano in Nigeria, C Freetown Sierra Leone, D Harare in Zimbabwe. እንግዲህ ከነዚህ ውስጥ ዴዘርት ላይ የሚገኘው ከተማ የትኛው ነው? ከፍተኛ ነው ዴዘርት ላይ ስፔሲፊካሊ ዘ ሰሃራ ሪጅን ያለው። the answer is Tripoli, Kano, Freetown, ሀራሬ። እንግዲህ እነዚህ ክላይሜት ታይፖች ዴዘርት ላይ ያገኙ አብዛኞቹ ኤክሰፕት ትሪፖሊ ኦር ሊቢያ። so the answer is A. 26. Which of the following statement about tropical rainforest of Africa is not correct? A. They are often referred to equatorial rainforest or tropical evergreen forest. B. They have much less diversity of plant species in comparison to tropical savanna. C. They occur in lowlands whose elevation is below 500 meters above the sea level. C. They occur in area that receive annual rainfall range between 1,500 and 2,500 millimeters. So the answer for this question is they have much less diversity of plant species in comparison to tropical savanna. እንዲሁም ሃይ ነው የሚለው መልሳችን ማለት ነው። ሃይ ቢል ልክ ነበረ። so less ስላለ ነው so the answer is B. so መልሳችን የሚሆነው 24ኛው ጥያቄ ቢ ይሆናል ፓሊዮዞይክ፣ 25ኛው ትሪፖሊ ሊቢያ ይሆናል። 26ኛው ጥያቄያችን ቢ ይሆናል ማለት ነው። ቀጣይ 27ኛው ጥያቄ what proportion of world's continental land surface does Africa constitute? አፍሪካ ከዓለም የመሬት ሽፋን ውስጥ ምን ያህሉ ሼር ትወስዳለች? ይሄ ማለት ስንት ፐርሰንት ማለት ነው? so which one is the answer? about 1/2, 50%, roughly 10%, more than or less 1/3, approximately 1/5. which one is the answer? መልሳችን የሚሆነው ዲ ነው ማለት ነው። ያ ማለት 20% ወይንም approximately 1/5 1/5 ማለት ነው። ስለዚህ 1/5 ስንል 1/5 ሲባዛ ቶታል የዓለማችን ላንድ ማስ 100% ነው። እንግዲህ በ5 20 ይሄኛው በ5 1 ይሆናል so 20% ነው የሚሆነው ማለት ነው which is 1/5 ነው ማለት ነው። which of the following statement about rainfall in Ethiopia is correct? A. in general lower altitude have greater annual precipitation than higher altitude. B. the amount of rainfall received by any two places located on the same altitude is more or less the same. C. the amount of rainfall received by any two places located on the same latitude is more or less the same. D. in general the southwestern highlands tends
to have a greater annual precipitation than the northwestern highlands. So which one is the answer? The answer for this question is A. In general, lower altitude have greater annual precipitation than higher altitude. B. The amount of rainfall received by any two places located on the same altitude is more or less the same. C. The amount of rainfall received by any two places located on the same latitude is more or less the same. D. In general, the southwestern highlands tend to have greater annual precipitation than the northwestern highlands. The answer for this question is D ይሆናል ማለት ነው። ሞል መልሳችን ሆነው ዲ ነው ማለት ነው። ምክንያቱም ሳውዝ ዌስተርን ሃይላንድ ከፍተኛ የሆነ ሬንፎል ያገኛል፣ ኖርዝ ዌስተርን ደግሞ በጣም ዝቅተኛ ነው ማለት ነው። ሳውዝ ዌስተርን ኢትዮጵያ ብለን የምንጠራቸው ጋሞ ጎፋ፣ ጅማ፣ ኤለባቡር፣ ቤንሻንጉል፣ ጋምቤላ እነዚህ አካባቢዎች ናቸው። ኖርዝ ዌስተርን ስንል ትግራይ፣ ወሎ፣ ደሴ፣ ወሎ፣ ጎንደር፣ ጎጃም እነዚህ ቦታዎች ናቸው ማለት ነው። ሶ ዘ አንሰር ኢዝ ዲ። 27ኛው ጥያቄያችን መልሳችን ዲ ይሆናል ማለት ነው። ቀጣይ የምናየው ጥያቄያችን 28ኛ ጥያቄ ይሆናል። 28ኛው አይተናል። 29ኛው Which of the following is not directly affected by the vertical distribution of climate in Ethiopia? Not directly affected by vertical distribution of climate in Ethiopia. እንግዲህ የኢትዮጵያ መልክዓ ምድራዊ አቀማመጥ አለን። ይህን መልክዓ ምድራዊ አቀማመጥ አፌክት የማያደርገው የትኛው ነው? ከፍታችን በጨመረ ቁጥር አፌክት የማያደርገው ነገር ምንድነው ነው? A. The spatial distribution of vegetation. B. The spatial distribution of urban centers. C. The spatial distribution of population. D. The spatial distribution of linguistic groups. Which one is the answer? Not directly affected by vertical distribution of climate in Ethiopia. A. The spatial distribution of vegetation. B. The spatial distribution of urban centers. C. The spatial distribution of population. D. The spatial distribution of linguistic groups. Which one is the answer? The answer is D. እንግዲህ አንድ ቦታ ኤሊቬሽንም ከፍታ በመጨመሩ ቋንቋ ላይ ምንም ተጽዕኖ አያሳድርም። ነገር ግን ፖፑሌሽን ላይ፣ አርባን ሴንተር ላይ፣ ቬጌቴሽን ላይ ከፍተኛ የሆነ ተጽዕኖ ያሳድራል። 30ኛው Which one of the following is correct about the geological history of Africa? ስለ አፍሪካ ጂኦሎጂካል ሂስትሪ ልክ የሆነው የትኛው ነው? A. All parts of Africa were uniformly affected by Paleozoic era. B. Cenozoic era was the most remarkable in the geological history of Africa. C. Western Africa geologically is the most unstable part of the continent. D. Many geological events were recorded during Precambrian era. ስለዚህ መልሳችን የትኛው ነው ማለት ነው? The answer for this question is B. Cenozoic era was the most remarkable in the geological history of Africa. Why? Because ዛሬ አፍሪካ ያላት ሼፕ እንዲሁም አፍሪካ ውስጥ ያሉ መልክዓ ምድራዊ አቀማመጦች አብዛኛዎቹ የተፈጠሩበት ሴኖዞይክ ኤራ ላይ ነው ማለት ነው። እንዲሁም ሪፍት ቫሊ ስምጥ ሸለቆን አካቶ አብዛኛዎቹን ላንድ ፎርም ስትራክቸሮች ሴኖዞይክ ኤራ ላይ ፎርም አድርገዋል ማለት ነው አፍሪካ ላይ። ሶ ዚ አንሰር ፎር ዚስ ኩዌስችን ኢዝ ቢ ይሆናል ማለት ነው። 29ኛው ጥያቄ መልሳችን ዲ ነው። 30ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ስለተከታተላችሁኝ አመሰግናለሁ። ይህን ቪዲዮ ብዙ ጓደኞቻችሁ ጋር እንዲደርስ ላይክ ማድረጋችሁን አትዘንጉ። ስለተከታተላችሁኝ አመሰግናለሁ። ቀጣይ ያለውን ማጠቃለያ እንድትከታተሉ በአክብሮትና በትህትና እጠይቃለሁ። ቴንክ ዩ